እቺ እግዚአብሔር በረከት እቺ ማትገኘው በረከት እቺ ከእግዚአብሔር ብቻ የምትመጣው በረከት በግሪክኛው ኢሎጊያን የምትባለው ምንድናት? እቺ እግዚአብሔር በረከት እቺን እግዚአብሔርን በረከት በጣም የተረዷት ሰዎች ተጋድለውባታል። እቺን እግዚአብሔርን በረከት በጣም የተረዳ ሰው ለማግኘት መስዋዕት ወይም መክፈል የሚገባውን ነገር ሁሉ አድርጓታል። ለምን ካላችሁ ስለተረዳት። እግዚአብሔርን በረከት ያልተረዳ ሰው መክፈል የሚገባው መሆን የሚገባውን ነገር መሆን አይችልም። ምክንያቱም for the value of the blessing of God ወይም ለእግዚአብሔር በረከት ያለው ዋጋ በውስጡ ሙሉ ካልሆነ እሷን በረከት ለመውሰድ ከመጋፋት ይልቅ በሆነ ሰው የሆነ ነገር መውሰድ በጣም ቀለል አድርጎ ነው የሚያስበው። but somebody when he understand blessing of God የእግዚአብሔርን በረከት ግን አንድ የተረዳ ሰው ካለ መክፈል የሚገባው መሄድ ያለበትን ርቀት መሆን የሚገባውን ይሆናል። ብዙ ሰው የእግዚአብሔርን በረከት ስላልተረዳ እሱን ለማግኘት አይማልድም። ለምንድን ነው ካላችሁ አጠገባችሁ ያለውን ሰው እግዚአብሔር ዛሬ ይባርካል ብሉልኝ። ኢየሱስ ይባረክ። አሜን። አንድ ሰው ጮሆ የእግዚአብሔር በረከት ይበል እስቲ። የእግዚአብሔር በረከት አይሰማም። ከዚህ በላይ የእግዚአብሔር በረከት በሉ። የእግዚአብሔር በረከት። ስንቶቻችሁ የእግዚአብሔር በረከት አስፈላጊ እንደሆነና ብቸኛ እንደሆነ ከየትኛውም በረከት ጋር እንደማይነጻጸር ታምናላችሁ? እጆቻችሁን ማየት ፈልጋለሁ። አሜን። ኦኬ፣ እግዚአብሔር ይባርካችሁ። እጆቻችሁን አንሱና የእግዚአብሔር በረከት በሉ። የእግዚአብሔር በረከት። የእግዚአብሔርን በረከት ትባረካላችሁ በላችሁ አለ። አሜን። እጆቻችሁን አንሱና የእግዚአብሔርን በረከት እባረካለሁ በሉ። የእግዚአብሔርን በረከት እባረካለሁ። ምንድናት እቺ የእግዚአብሔር በረከት? እቺን የእግዚአብሔርን በረከት በጣም የተረዷት ሰዎች ተጋድለውባታል። እቺን የእግዚአብሔርን በረከት በጣም የተረዳ ሰው ለማግኘት መስዋዕት ወይም መክፈል የሚገባውን ነገር ሁሉ አድርጓታል። ለምን ካላችሁ ስለተረዳት። እግዚአብሔርን በረከት ያልተረዳ ሰው መክፈል የሚገባው መሆን የሚገባውን ነገር መሆን አይችልም። ምክንያቱም for the value of the blessing of God ወይም ለእግዚአብሔር በረከት ያለው ዋጋ በውስጡ ሙሉ ካልሆነ እሷን በረከት ለመውሰድ ከመጋፋት ይልቅ በሆነ ሰው የሆነ ነገር መውሰድ በጣም ቀለል አድርጎ ነው የሚያስበው። but somebody when he understand the blessing of God የእግዚአብሔርን በረከት ግን አንድ የተረዳ ሰው ካለ አሜን መክፈል የሚገባውን መሄድ ያለበትን ርቀት መሆን የሚገባውን ይሆናል። አሜን። ብዙ ሰው የእግዚአብሔርን በረከት ስላልተረዳ እሱን ለማግኘት አይማልድም። እሱን ለማግኘት እግዚአብሔር ያስቀመጠው መርህ አያልፍም። እሱን ለማግኘት መሄድ የሚገባውን ርቀት አይሄድም። ለምንድን ነው ካላችሁ ለዛች በረከት ያለው ዋጋ በደንብ ካልተገለጠለት ወይም ደግሞ ዋጋውን ካላወቀ ብቻ ነው። ዛሬ እኔም እግዚአብሔር ይባርካችኋል ብላችሁ የተለመደውን እጃችሁን አንስታችሁ አሜን ትላላችሁ። ዛስ ፊኒሽ በቃ አለቀ ጨረሳችሁ። የተረዳት ሰው ግን ምናልባት በጭንቅላቱ መቆም ካለበት ዛሬ ሊቆም ይችላል። አሜን። መንከባለል ካለበት ሊንከባለል ይችላል። አሜን። መሮጥ ካለበት ሊሮጥ ይችላል። አሜን። መክፈል ያለበት ነገር ካለ ሊከፍል ይችላል። አሜን። ብቻ እቺን የእግዚአብሔርን በረከት የተረዳት ሰው በጌታ በኢየሱስ ክርስቶስም ዛሬ ይዟት ይሄዳል። አሜን። ሰው እንደዚህ ባለ ጉባኤ ውስጥ ሲመጣ ወይም እንደዚህ ባለ ሁኔታ ሲሰባሰብ መጀመሪያ ማሰብ ያለበት እግዚአብሔርም እንዲያስቡ የሚፈልገው የእርሱን በረከት ነው። የእርሱ በረከት ምን አይነት ናት? አጠገባችሁ ያለውን ሰው ምን አይነት ትመስልሃለች በሉት። ምን አይነት ትመስላለች? የእግዚአብሔር በረከት ምንድነው የምትመስለው? ራሱ እግዚአብሔር በረከት ምንድነው? እግዚአብሔር ሪሊ አንተን ሲባርክ ምንድነው የሚሆነው? ምን እንደምትመስል ታውቃለህ ወይ በሉት እስቲ። ዛሬ በጌታ በኢየሱስ ስም እንደ እግዚአብሔር ሰው እጆቼን ዘርግቼ ይችን በረከት በህይወታችሁ ላይ ትሆን ዘንድ ዛሬ እጆቼን አነሳው። አሜን። አይ ይቺ በረከት ዝም ብላ አንድ አይነት የምታረጋህ አይደለችም። ተመሳሳይ ህይወት የምትኖርባት አይደለችም። ተመሳሳይ መንገድ የምትመጣባት አይደለችም። እቺ በረከት የተለየች ናት። የተለየች ታደርጋለች። በጌታ በኢየሱስ ስም ይሄ በረከት ያገኛችሁ።
በጌታ በኢየሱስ ስም እቺ በረከት ታገኛችሁ። አሜን። ይቺ የእግዚአብሔር በረከት ወደ ህይወታችሁ ትምጣ። አሜን። ተማሪዎች፣ ወጣቶች፣ እናቶች፣ አባቶች፣ ልጆች፣ አዛውንቶች፣ ሴቶች፣ ወንዶች ዛሬ በጌታ በኢየሱስ ስም ይቺን በረከት በህይወታችሁ ላይ እናገራለሁ። አሜን። በኢየሱስ ስም በረከቱ ታገኛችሁ። አሜን። የእግዚአብሔር በረከት በመጀመሪያ ኤክስፕረስ ስትደረግ ስትገለጥ በእግዚአብሔር ቃል መሰረት የእግዚአብሔር በረከት አለና ባለጠጋ ታደርጋለች፣ ሐዘንንም በሷ አይጨምርም። ሁለት ነገሮችን በክንፏ ያዘለች ነች። አንደኛው ፕሮስፔሪቲ ነው፣ ሁለተኛው ኖሶሮ። አንደኛው ብልጥግና ነው፣ ሁለተኛው ሐዘን የሚባል ነገር ፈልጋችሁ ፈትሻችሁ ወደ ውስጥ ጠልቃችሁ ወደ ውጪ አይዶን ነው አላቅም በፈለገው መንገድ ብትፈልጉ አታገኙ። ያን ጊዜ ያቺ በረከት የተለየች መሆኗን ታውቃላችሁ። አሜን። የሆነ ሰው በሆነ መንገድ ቢባርካችሁ ስቲል የሆነ ክፍተት አያጣችሁም። በዛ ክፍተት ባገኛችሁ ጉዳይ ላይ ስቲል አሁንም ማዘናችሁን ትቀጥላላችሁ። የሆነ ነገር ቢሞላላችሁ የሆነ ነገር ይጎላችኋል። የሆነ ነገር ቢሆንላችሁ የሆነ ነገር ላይ አይሆንላችሁም። ባልሆነላችሁና በጎደለባችሁ ነገር ሁሉ ሐዘን፣ አለመደሰት በህይወታችሁ ላይ አለ። ይቺ የእግዚአብሔር በረከት ግን ማዘን ፈልጋችሁ ማታዝኑባት ናት አለ። አሜን። እኔ አይደለሁም የእግዚአብሔር ቃል ነው ያለ። ማዘን መተከዝ ፈልጋችሁ ማትተክዙባት ናት አለ። ማልቀስ ፈልጋችሁ ማታለቅሱባት ናት አለ። አሜን። መሆን የምትፈልጉትን ሁሉ የምትሆኑባት ናት አለ። አሜን። የትኛዋ በረከት ካላችሁ የእግዚአብሔር በረከት። እቺን በረከት እፈልጋታለሁ የሚል ሰው እጆቹን አንስቶ አባባ እቺን በረከት እኔ ዛሬ እፈልጋታለሁ በሉ። አባባ እቺን በረከት እኔ ዛሬ እፈልጋታለሁ። እጆቻችሁን አንስቱና እቺን በረከት ስጠኝ በሉ። እቺን በረከት ስጠኝ። ቁጭ በሉ። ያቤጽ የለመናት በረከት እቺ በረከት ናት። አሜን። ያቤጽ የስሙ ትርጉም የመከራ ልጅ የጣር ልጅ ማለት ነው። እናቱ ለምን እንዳወጣችለት ትንሽ ግራ የሚገባ ነገር ቢሆንም ግን የገጠማትን ነገር መሰረት አድርጋ ስትወልደው በጣር ውስጥ ስለነበረች የጣር ልጅ ብላ ስም አወጣችለት። ይህ ስም ግን ጎድቶታል። ምክንያቱም የጣር ልጅ ሁልጊዜ ያቤጽ ሲሉ ሰዎች የጣር ልጅ እያሉ ነው የሚጠሩት። የጣር ልጅ እና ስሙ በላዩ ላይ ሲጠራ ላይፉን የዘጋበት ይመስለኛል፣ የቆለፈበት ይመስለኛል። ምክንያቱም ሰው የሚናገረው ቃል እንደዛው ነው ሰው ላይ የሚሆነው። የጣር ልጅ አንድ ቀን ግን ራሱን ሲያስተውለው የመጨረሻ ድህነት ውስጥ እንዳላየና የለመናት በረከት የሰው በረከት አይደለችም። የለመነው በረከት የሆነ አካል በረከት አይደለም፣ የሆነ ኤጀንሲ በረከት። የለመነው በረከት የእግዚአብሔርን በረከት ነው። እንደዚህ አለ፣ አቤቱ መባረክን ባርከኝ፣ አሜን። አገሬንም አስፋ። አሜን። አሜን፣ 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 አሜን። አሜን። እስኪ እጃቻችሁን አቤቱ በሉ እስቲ። አቤቱ። ብዙ ጊዜ አቤቱ የተባሉ ቦታዎች ጠቅላላ እግዚአብሔርን ነው ሜንሽን የሚያደርጉት። Yes. አቤቱ አቤቱ መባረክን ባርከኝ በሉ። መባረክን ባርከኝ። አሜን፣ 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 አሜን። እቺን በረከት አንዳንዶች ጸለዩት። ስንቶቻችሁ መባረክን ባርከኝ ብላችሁ ለረጅም ጊዜ ስትጸልዩ እንደነበር አላቅም። አብዛኛው ሰው ግን አይጸልይም። ቋንቋውን ካል ተቀይሯል። ወይ ስበረው ነው የሚለው፣ ወይ ፍታይ ነው የሚለው፣ ወይ አውጣይ ነው የሚለው፣ ወይ የሆነ ነገር ግን ጄኒውንሊ ልትጸልያት የሚገባ እውነተኛ ጸሎት ግን እቺ ናት። ምን ምትል? መባረክን ባርከኝ። ሰውን አይደለም ራሱን እግዚአብሔርን። አሜን። አንድ ሰው ሁለት እጆቹን ያንሳ። የምትለምነው እግዚአብሔር መሆኑን ካወቅ ከተረዳ፣ እጆቼ የተነሱት ወደ እግዚአብሔር ወደ አምላክ መሆኑን ካወቅ፣ እግዚአብሔር አምላክ እንደማይሸነገል ከገባ ሁለት እጅህን አንሳና እግዚአብሔር ሆይ በሉ። እግዚአብሔር ሆይ፣ አቤቱ እግዚአብሔር ሆይ በሉ። አቤቱ እግዚአብሔር ሆይ፣ መባረክን ባርከኝ። መባረክን ባርከኝ። እግዚአብሔር ዛሬ ያው ሕያው እግዚአብሔር ምስክሬ ነው። አንዳች የእግዚአብሔር መለኮታዊ በረከት ጭንቅላታችሁ ላይ ዛሬ ያርፋል። አሜን።
አንድ ሰው ጮሆ ያርፍብኛል ይበል ባክ። ያርፍብኛል። ይሄን በረከት የሚቃወም ይሄን በረከት የሚገዳደር ይሄን በረከት እንዳትወስዱ የሚያደርግ የትኛውም የጨለማ ኃይል ዛሬ እግዚአብሔር አምላክ ወገቡን ይሰብረዋል። አሜን። እጆቻችሁን አንሱና አባ በሉ። አባ ትባርከኛለህ፣ ትባርከኛለህ፣ አምናለሁ በሉ። አምናለሁ። እግዚአብሔር የሱን እቺን ፐርፌክት በረከት ፍጹም በረከት ሊያስረዳችሁ የፈለገበት ምክንያት ሊባርካችሁ ስለፈለገ ነው። አሜን። አጠገባችሁ ያለውን ሰው እንደዚህ በሉት፣ እግዚአብሔር እንቁልልጬ ሊጫወት አይደለም ካንተ ጋር በሉት። እግዚአብሔር እንቁልልጬ ሊጫወት አይደለም ካንተ ጋር። ድሮ የሆነ ጥሩ የሚበላ ነገር ቤታችን ከመጣ ያው እንግዲህ ሁላችንም የመጣንበት ባክግራውንድ ኬክ መብላት አንችልም እኛ። የአሁኑ ልጆች ሁሌ ነው የምትበሉት። ጌታ ይባርካችሁን። ኬክ እኛ ቤት ከመጣ ድንገት በቃ አንበላውም። የተሰጠንን እንድች ከላይዋ ላይ አንቆርስም። ኬኩን ይዘን ውጪ ነው የምንወጣው። ኬኩን ነው የምናሳይ። በቃ ምንድነው እሱ? እንቁልልጬ ምንድነው እሱ? ኬክ እንላለን። አልበላውም ለረጅም ሰዓት ይዤው ነው። ምንድነው ያስከው? ኬክ። ሰፈር ሄዳለሁ፣ ወደ ታች ወርዳለሁ። ምንድነው ያስከው? ኬክ። አልበላውም። ምክንያቱስ ብርቅ ነው። ማንቁላለች እንቁልል። ከዛ በኋላ ትንሽ ውስጥ ኧረ እባክህ ስጠኝ። ከኋላ እኮ አንድ 12 14 ሰው ይከተለኛል ብሎ አለ ኬክ። ከዛስ ትንሽ እንደዚህ እንካ። አቤት ሲጣፍጥ ካለ አንዱ ይጋፋሉ። ለኔም ይያሉ ኬክ። አሁንማ ዝም ብላችሁ አሁን ስትወጡ ላሱ ምበሉ አላችሁ። ያ ድሮ እንደዚህ አልነበር። ኬክ ብርቅ ነው። እግዚአብሔር አምላክ ስለ በረከት የሚያወራ ልክ እኔ እንዳረኩት በልጅነቴ እንቁልልጬ ሊያሳይ ሳይሆን ሊባርክ ነው። አሜን። አንድ ሰው ጮሆ አሳይቶ ሊነሳኝ ሳይሆን ሐሳቡን ራሱ የሚያስረዳኝ ሊባርከኝ ነው በሉ ጮህና። አሜን። ምን ሊያረግ ነው? ምን ሊያረግሽ ነው? ሊባርክሽ። አሜን። ኢየሱስ ይባረክ። አሜን። የእግዚአብሔር በረከት ባለጠጋ ታረጋለች። ሐዘንንም በሷ ከእግዚአብሔር ሰዎች ወይም ከእግዚአብሔር እውነተኛ መልእክተኞች የምትቀበሉት የእግዚአብሔርን በረከት ነው። አሜን። ዮሴፍ ለልጆቹ ስም ሲያወጣ እንኳን በዛ ስም ነው። አንዳንድ ጊዜ እቺን በረከት በሚረዳ ስም ነው። የማይፈልጉት ነገር ህይወታቸው ላይ እንዳይመጣ በሚል መንፈስ ነው ለልጆቻቸው የሚያወጡት። ያቤጽ እናት ያቤጽ እንዳለችው አይደለም። ዮሴፍ የመጀመሪያ ልጁን ምናሴ ያለ። ምናሴ ማለት መከራዬን ሁሉ አስረሳኝ ማለት አቻታባ ካሪባዲያ። ዛሬ በእግዚአብሔር በረከት መከራውን የሚለሳ ሰው አለ እዚህ። የቃል እኔ ነው የሚል ሰው አሜን ይባል። አሜን። በዚች እውነተኛዋ በረከት መከራውን ሁሉ ይረሳል አንድ ሰው። አሜን። እግዚአብሔር መከራዬን አስረሳኝ ሲል ምናሴ ያለ። የሁለተኛውንም ልጅ ስም ኤፍሬም አለው ይላል። ኤፍሬም ማለት በመከራዬ ቀን አፈራኝ ማለት ነው። አሜን። ዛሬ በጌታ በኢየሱስ ክርስቶስ ስም ሰው ሁሉ በሚጨነቅበት ጭንቀት ውስጥ ለእናንተ ግን ማፍራት ይሆናል። አሜን። እቺን በረከት ያገኘ ሰው በመከራ ውስጥ ያፈራል ያልኩት። አሜን። በጭንቀት ውስጥ ያፈራል። አሜን። በችግር ውስጥ ያፈራል። አሜን። ለምን ካላችሁ የእግዚአብሔር በረከት ሁሉን ትጥሳለች። አሜን። እቺን በረከት የሚፈልግ ሰው ካለ እዚህ ውስጥ አሜን። እቺን በረከት የሚፈልግ ሰው ካለ እዚህ ውስጥ አሜን። እቺን በረከት የሚፈልግ ሰው ካለ እዚህ ውስጥ አሜን። እቺን በረከት የሚጠማ ሰው ካለ እዚህ ውስጥ አሜን። አቤቱ መባረክን ባርከኝ በሉ ጮሁና። አቤቱ መባረክን ባርከኝ። እግዚአብሔር እንዲባርክ ትፈልጋለህ? አሜን። ከባረከ ሐዘን አታይም። አሜን። እግዚአብሔር እንዲባርክሽ ትፈልጊያለሽ? ከባረከሽ ምሬት አታይም። አሜን። እግዚአብሔር እንዲባርክ ትፈልጋለህ? ከባረካችሁ ስብራት ቤታችሁ የለም። አሜን። እጥረት ቤታችሁ የለም። አሜን። ኑሯችሁ ሁሉ በሙሉት ይሆናል። አሜን። አምላክ እግዚአብሔር ይባርካቸዋል። አሜን። እጆቻችሁን አንሱና አቤቱ እግዚአብሔር ሆይ በሎ። አቤቱ እግዚአብሔር ሆይ መባረክን መባረክን ባርከኝ። ባርከኝ። let God bless you። እግዚአብሔር በዚህ በረከት ይባርካችሁ። አሜን። እግዚአብሔር በዚህ በረከት ይባርካችሁ። አሜን። ዛሬ 7 ጊዜ አንድ ሰው የበረከቴ ቀን ነው ይበል እስቲ። የበረከቴ ቀን ነው። ድገሙ። የበረከቴ ቀን ነው። ድገሙ። የበረከቴ ቀን ነው። ድገሙ። ከዚህ በላይ የበረከቴ ቀን ነው። ድገሙ። ከዚህ በላይ የበረከቴ ቀን ነው።
ምን ያህሎቻችሁ እቺን በረከት ትፈልጓታላችሁ? ማን ነው የሚፈልጋት? እቺን በረከት የሚፈልጋት እግዚአብሔር የሚፈልጋት ከእግዚአብሔር እቺን በረከት የሚፈልጋት በናዝሬቱ ጌታ በኢየሱስ ስም እግዚአብሔር አምላክ በላያችሁ ላይ ዛሬ ያረጋታል። አሜን። እቺ በረከት በእኔ ትምጣ የሚል ሰው ጮሆ አሜን ይበል። አሜን። መጽሐፍ እንደሚል እቺ በረከት የምትገኝባት መንገድ እግዚአብሔር ራሱ እንዲህ ባለ ጊዜ በመልእክተኞቹ በሜሴንጀሮቹ እላያችሁ ላይ የሚያስቀምጠው የበረከት እጅ ናት። አሜን። ዘዳግም ምዕራፍ 33 ላይ ዘዳግም ምዕራፍ 33 አንደኛው ቁጥር ላይ ሙሴም ከመመቱ በፊት የእስራኤልን ልጆች ይባርክ ዘንድ ተነሳ ይላል። 12ቱንም ነገዶች ልስን ሙሴ ትልቅ የእግዚአብሔርን ትሬዠር ተሸክሞ የሚሄድ ታላቅ የእግዚአብሔር ሰው ነው። በረከት ይዞ ግን በፍጹም አይሞትም። የእግዚአብሔር እቺ በረከት እንዴት አድማስ እንደምታሰፋ፣ እንዴት እንደምታከብድ፣ እንዴት ያለ ሐዘን እንደምታረግ፣ እንዴት ያለ ምሬት እንደምታረግ ያውቃል። ስለዚህ የእስራኤልን ነገዶች ማለት 12ቱን ያዕቆብ ልጆች ሰብስቦ ከዚህ በኋላ የሚሆነውን ሮቤልን እየጠራ ይሁዳን እየጠራ ዮሴፍን እየጠራ ቢንያምን እየጠራ እያንዳንዱ ባረካቸው። እናንተ ቤታችሁ ዘዳግም 33ን ከአንድ ጀምሮ አንብቡት። ነገር ግን የብሌሲንግ ኢምፖርታንሲ የገባቸው መንፈሳዊ ሰዎች ሳይባርኩ አያልፉ። ያዕቆብ እንኳን በዮሴፍ ቤት በመጣ ጊዜ ምናሴና ኤፍሬምን ለመባረክ ተነሳ ይላል እና እጁን ስለቀያየረ ዮሴፍ በጣም በችኮላ ታላቁ ይሄ ነው ብሎ ሲቀያየር ታያላችሁ። ለምን ካላችሁ they give a value for the blessing of God። ለእግዚአብሔር በረከት ትልቅ ቦታ የሚሰጡ ናቸው። የዛሬ ሰው ደግሞ ለበረከት ሳይሆን ለከርስ ነው የሚቀርበው። ምክንያቱም ደፋር ነው፣ ትምክተኛ ነው፣ አፉ ባለጌ ነው፣ የናባል አፍ ነው ያለው። ብዙ ሰዎች ለብሌሲንግ ሳይሆን ለከርስ ነው ቅርበታቸው። እግዚአብሔር ከዚህ ይጠብቃቸው። አሜን። የበረከትን ትርጉም የገባቸው በረከት እንዴት እንደሚሄድ የሚያውቁ ሰዎች ግን ያችን በረከት ለመውሰድ ይጠባበቃሉ። መርገም በሕይወታቸው ላይ ግን ፈጽሞ አያስተናግዱም። የእግዚአብሔር ዓለም መርህ ወይም ፕሪንሲፕል በደንብ ጠንቅቀው የሚያውቁ ናቸው። ለበረከት ዋጋ ስለሚሰጥ ዮሴፍ ኖ ምናሴና ኤፍሬም ቦታቸው ተቀያይሯል። ታላቁ ነው መጀመሪያ መባረክ ያለበት። አባቴ ሆይ ታላቁ ይሄ ነው ይላል። ምንድነው ያደረገው ስትሉ he just lay his hands and he start to bless። እጆቹን ጭኖ መባረክ ጀመረ። ፊኒሽ አለቀ። there is no any way። በአንድ ሰው ላይ እጆቼን አረጋለሁ ዛሬ። if that person got this blessing ያ ሰው የእግዚአብሔርን በረከት ያገኘ ሰው ከሆነ በሰማይ ጠል በምድር ስብ እግዚአብሔር ያሰፋዋል፣ አሜን፣ ያጠግበዋል። አሜን። ሐዘን ምሬት በህይወቱ ላይ አይሆንም። አሜን። አጠገባችሁ ያለው እባክህን በሉት፣ ወንድሜ እባክህን ወንድም ለበረከት ትልቅ ቦታ መስጠት አለበት በሉት። ለበረከት ትልቅ ቦታ መስጠት እቺ በረከት በሉ እቺን በረከት ያንተን ፍጻሜ የምትወስነው እርሷ ናትና የእግዚአብሔር በረከት ዋጋ ሰጥተህ ተመልከታት በለው። ዋጋ ሰጥተህ ተመልከታት። አሁን በምድራችን ስልጣኔ ነገር መጣና የሽማግሌዎች በረከት እንኳን የሚናቅበት ዘመን ላይ አይደል ያለ ነው። አረካ አልባረከ ምን በቃ ምንም ተሳክሯል። ትውልድ ተሳክሯል። ጊዜ ተራክሷል። በጣም በተሳከረና ነገር በቀለለ ቁጥር በምድሪቱ ላይ ከበረከት በላይ መርገም ነው የሚስተናገድ። እግዚአብሔር አሁንም በረከቱን በባሪያዎቹ መካከል ወይም በባሪያዎቹ እጅና አፍ ላይ አድርጓል። ዛሬም እግዚአብሔር አንድ ሰው ይባርካል። አሜን። ያ ሰው እኔ ነኝ የሚል ሰው ይናገር ባካችሁ። አሜን። ያ ሰው እኔ ነኝ የሚል ሰው ይናገር። አሜን። ሃሌሉያ። አሜን። ይስሐቅ ልጆቹን ይባርክ ዘንድ አንድ ክራይቴሪያ ወጣ። ነፍሴ ደስ እንድትለው ጣፋጭ መብል የሚያቀርብልኝ ማን ነው? ቁጭ በሉ። ምን ነው ዘንድ እባርከው ዘንድ። ይሄም የበረከት ቃል ነው። ዘይኖ ያውቃሉ።
the value of the blessing የበረከት ዋጋ ምን እንደሆነ ያውቃሉ። አንደኛው አደል ያድል ሮጥ ወጣ ይላል። አንደኛው ደግሞ በአቋራጭ እዛው ጋር ጉድ ማለት ጀመረ ያዕቆብ። ለምን ካላችሁ የበረከትን ቃል ከአባቱ ለመቀበል ማን ነው ዛሬ እንደዚህ የሚያደርግ? አሜን። blessing is important። እግዚአብሔር አምላክ በረከት በጣም ወሳኝ ናት። አሜን። ይቺ እግዚአብሔር በረከት እንዴት እንደምትገኝ የሚያክሰው ዛሬ ተቀብሏት ይሄዳል። አሜን። ዛሬ የእግዚአብሔር ቤት መዝናኛ አይደለ? እንደተለመደው አገልጋዩ መሃል ላይ ይቆማል፣ እኛን ያስቀምጣል። የሆነ የእግዚአብሔርን ቃል ነግሮ ከዛ በኋላ መጣ ይለናል። ተፈታችሁ ይለናል። ጌታ ይባረክ፣ ሳምንት እንገናኝ ይለናል። it's the same routine። እንደዚህ የሚያስቡ ሰዎች ከጥቂት ጊዜ በኋላ ለመቆየት እንኳን ይቸገራሉ መሬት ላይ። በት እዚህ ውስጥ ያለ ሰው ለእግዚአብሔር በረከት ቫልዩ የሚሰጥ ሰው የምድሪቱን በረከት ይበላል። እግዚአብሔር እድሜውን እንደ ሰማይ ዘመን ያደርገዋል። የዘመኑን ቁጥር ይሞላለታል። ያ ሰው እድሜ ጠግቦ በሽምግልና በክብር ይሞታል እንጂ ፈጥኖ አይሄድም። አሜን። የሚሆንባችሁን ነገር የሚወስነው እናንተ ለሰማይ ዓለም ለእግዚአብሔር በረከት ለስፒሪት ዓለም ያላችሁ ነገር ነው። አሜን። ምንም ነገር አጋጣሚ አይደለም። ምንም ነገር በእግዚአብሔር ፕላን ውስጥ እንዲሆን የሚፈልገው ነገር የሚሆነው በእግዚአብሔር መርህ ውስጥ እንደተቀመጠው እንደዛው ነው። ኢየሱስ ይባረክ። አሜን። እግዚአብሔር አምላክ ይባርካችሁ። አሜን። በሰማያዊ ስፍራ በሰማያዊ በረከት ይባርካችሁ እግዚአብሔር ይላል። even the apostles also talk about the blessing። ሐዋርያቶች ስለ በረከት አወሩ። ነቢያቶች ስለ በረከት አወሩ። የእግዚአብሔር ሰዎች ስለ በረከት አወሩ። ለምን ካላችሁ የበረከት ዋጋ ገብቷቸዋል። አሜን። ያንተን ነገር የት እንደምትደርስ የሚወስነው እግዚአብሔር አንተን የሚባርክበት በረከት ነው። አሜን። ማነው ሩቅ መሄድ የሚፈልግ ከፍ ያለ የተራራ ጫፍ ላይ መሆን የሚፈልግ ሰው በጌታ በኢየሱስ ስም እንደ እግዚአብሔር ሰው እናገራለሁ። ዛሬ እቺን የእግዚአብሔርን በረከት ይቀበላታል። አሜን። እቺን የእግዚአብሔርን በረከት ይወስዳታል። አሜን። እቺን የእግዚአብሔርን በረከት ይቀበላታል። አሜን። በኢየሱስ ስም አሜን የሚል ሰው አሜን። ወስዳታለሁ በሉ። ጩሁና ወስዳታለሁ። እቀበላታለሁ በሉ። እቀበላታለሁ። ወስዳታለሁ በሉ። ወስዳታለሁ። እቀበላታለሁ በሉ። እቀበላታለሁ። የእግዚአብሔርን በረከት በሉ። የእግዚአብሔርን በረከት እቀበላታለሁ። እቀበላታለሁ። ዛሬ እግዚአብሔርን በረከት መውሰድ ይሆንላችኋል። አሜን። ኢየሱስ የተባረከ ይሁን። አሜን። የእግዚአብሔርን በረከት ላትወስዱ የምትችሉባቸው 7 ፖይንቶች አሉ። ከሰባቱ ሶስቱን ብቻ አሁን እናገራለሁ። አንደኛ just right የመጀመሪያው የእግዚአብሔርን በረከት የማትወስዱበት የመጀመሪያ ምክንያት አለማመንና የእምነት ማነስ ነው። the lack of faith and belief ነው። አንድ ሰው ጮሆ ዛሬ አምናለሁ ይበል። ዛሬ አምናለሁ። የመጀመሪያው ሰው የእግዚአብሔርን በረከት እንዳይወስድ የእግዚአብሔርን በረከት ሂንደር የሚያደርገው የእግዚአብሔርን ብሌሲንግ የሚከለክለው አንደኛው ነገር የእምነት ማነስና የእምነት መጉደል ወይም አለማመን ነው። ማቴዎስ ምዕራፍ 17 ቁጥር 20 ኢየሱስ ክርስቶስ አንድ ጥያቄ ተጠየቀ። ምክንያቱም ሌሎቹ የእግዚአብሔርን ነገር አደረጉ፣ ግን እነርሱ ማድረግ ሲያቅታቸው ለምንድነው ያልሆነው ብለው ሲጠይቁ ምዕራፍ 17 ቁጥር 20 ላይ ኢየሱስም ስለ እምነታችሁ ማነስ ነው፣ እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህንን ተራራ ከዚህ ወደዚያ እለፍ ብትሉት ያልፋል፣ የሚሳናችሁም ነገር የለም። ሃሌሉያ አሜን። እስኪ እጆቻችሁን አንሱ። ዛሬ በሉ ዛሬ አምናለሁ በረከት እቀበላለሁ። የትኛውም ለበረከት እንቅፋት የሆነ ተራራ አስቸጋሪ አጥር በናዝሬቱ ጌታ በኢየሱስ ስም ከፊቴ ላይ ይነሳል።
ዛሬ እንዳትባረኩ የሚያረጋችሁ ትላልቅ ተራራዎች ከፊታችሁ ታጧቸዋላችሁ። አሜን። የእምነት ማነስ ወደ እናንተ የሚመጣውን ካፓቢሊቲ ወይም አቅም እድሜው እንደሚያጠር ያደርገዋል። lack of faith ስንቶቻችሁ ታምናላችሁ? if የእግዚአብሔር ሰው ወደኔ መጥቶ ቃል ቢናገር ወይም እጆቹን ቢጭን ዛሬ በረከቷን ያችን የእግዚአብሔርን በረከት እቀበላታለሁ ብሎ የሚያምን ሰው ስንት አለ እዚህ? ስንት አለ እዚህ? በናዝሬቱ ጌታ በኢየሱስ ክርስቶስም እቺን ፍጹም በረከት ዛሬ በኢየሱስ ክርስቶስም መቀበል ይሆንላችኋል። አሜን። ቃል አወጣለሁ። ቃሎቼ በሚደርስበት እግዚአብሔር አምላክን በሚሰማበት በሁሉ ቦታ ዛሬ ያቺ ውድ በረከት ሰው የማያገኛት በረከት በኢየሱስ ስም በላያችሁ ላይ ትሆናለች። አሜን። አሜን 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 አሜን። እምነት የምትቀበሉትን የበረከት ነገር ይወስነዋል። if you don't have faith you don't act። እምነት ከሌላችሁ አክሽን መውሰድ አትችሉም። እምነት ከሌላችሁ ሰው እየሮጠ እዚህ ጋር መጥቶ የእግዚአብሔርን በረከት ለመቀበል እጁን ሲዘረጋ አንተ ግን አትመጣም። ምን ችግር አለባት? እጅን ኪስ ከተል ትቆም ትችላል። that's your right፣ መብታችሁ ነው። በዚህ ጉዳይ ውስጥ አንገባም። ነገር ግን መንገዱ አይደለም። ሰውየው ከዚህ በረከት ጋር የሚገናኘው በሚወስደው አክሽን ልክ ስለሆነ እምነትን የሚያሳብቅ ነገር ሰማይ የማያይ ከሆነ አንተ አትባረክም። ተሳዳቢዎች አይባረኩም። እግዚአብሔር እንደ እንጨት ነው የሚያደርቃቸው። መጽሐፉ ሙሉ የሚናገረው ስለ ኦነር፣ ስለ ሪስፔክት ነው። እግዚአብሔርን በረከት የሚፈልግ ሰው ግን አንድ እርምጃ ይራመዳል። ያ ሰው እኔ ነኝ የሚል ሰው በኢየሱስ ስም እቺን በረከት ወስዳታለሁ የሚል ሰው ዛሬ በጌታ በኢየሱስ ስም አንድ ሰው በኢየሱስ ስም ይወስዳታል። አሜን። እጆቻችሁን አንሱና ወሰድኩ በሉ እስቲ። ወሰድኩ። ዛሬ ወሰድኩ በሉ። ወሰድኩ። አምናለሁ በሉ። አምናለሁ። እቺን የእግዚአብሔርን በረከት እቺ የእግዚአብሔርን በረከት በእምነት በሉ በእምነት የራሴ አደርጋታለሁ። የራሴ አደርጋታለሁ። የራሴ አደርጋታለሁ በሉ። የራሴ አደርጋታለሁ። የትኛዋን? የእግዚአብሔርን በረከት በምን? በእምነት። ለምንድን ነው ያልተቀበልን? ለምንድን ነው ያልሆነው ሲሉ because the lack of faith ነው። የእምነት ማነስ እግዚአብሔር አምላክ ወደ ህይወታችሁ የሚያመጣውን በረከት ሂንደር ያደርገዋል፣ ያሳጥረዋል፣ ይዘጋዋል። የሚያምን አለ እዚህ ውስጥ? አሜን። የሚያምን አለ እዚህ ውስጥ? አሜን። እጆቻችሁን አንሱ። የሚያምን አለ ወይ እዚህ ውስጥ? አዎ። በጌታ በኢየሱስ ክርስቶስም የእግዚአብሔር በረከት ሳትከለከል በህይወታችሁ ላይ ትመጣለች። አሜን። ሳትከለከል በላያችሁ ላይ ታርፋለች። አሜን። ሳትከለከል በህይወታችሁ ላይ ትመጣለች። አሜን። ሳትከለከል ህይወታችሁን ትነካለች። አሜን። አንድ ሰው ጮህ የእግዚአብሔር በረከት በሎ። የእግዚአብሔር በረከት ዛሬ ያገኘኛል በሎ። ዛሬ ያገኘኛል። ዛሬ ጥልፍልፍ ያለ እታች ያለ አመድ ውስጥ የገባ ህይወት አለኝ። እኔ መውጣት የምችል አይመስለኝም። ለኔ የሚበቃ በጀት ያለ ሁሉ ምድር ላይ አይመስለኝም። የትኛውን በጀት ቢፈስ የኔ ህይወት አይቀየር የምትሉ የምስራች በእግዚአብሔር በረከት ዛሬ ትቀየራል። አሜን። እቺ እውነተኛዋ በረከት ስትመጣ መልክህን ትቀይረዋለች። አሜን። ፊትሽን ትቀይረዋለች። አሜን። ህይወትህን ይቀይረዋል። አሜን። በሰማይ በምድር ሻይን ታረጋለህ። አሜን። ማብራት ትጀምራላችሁ። አሜን። አጠገባችሁ ያለውን ሰው እቺ በረከት ታገኛለች በሉት። እቺ በረከት ታገኝሻለች። እቺ በረከት ትመጣብሻለች በለዋት። እቺ በረከት ትመጣብሻለች። በኢየሱስ ስም በይ። በኢየሱስ ስም አንቺ ብቻ በይ። አንቺ ብቻ እምነት ይኑርሽ። እምነት ይኑርሽ። የእምነትን እጥረት በሉ እምነትን አስወግጂ በላ። አስወግጂ። ፌዝ 50 ዓመት መንፈሳዊ ቆይታ በኋላ ራሱ ስቲል ትጠየቃል። አንዳንድ ሰው በጌታ ነኝ ያላል። ስንት ዓመት? 27 ዓመት። ስንት ዓመት? ላለፉት 31 ዓመት። ስንት ዓመት? ከልጅነቴ ጀምሮ። ስንት ዓመት? አረ ቤተሰቤን ጨምሮ። ግን ምንም አይነት መንፈስ ዓለም ላይ ያለውን በረከት ሊቀበል የሚችልበትን አክሰስ መፍጠር የሚችል እርምጃ ግን የለውም። ድርቅ ያለ ነው። እግዚአብሔር ከዚህ ደረቅ ህይወት ይጠብቃችሁ። አሜን። ሌላ ምንም አልላችሁም። አሜን አሜን አሜን። አንድ ሰው እምነትን ኤክሰርሳይዝ ያደረገ ሰው በ2 ዓመት መጥቶ ካንተ ቁጭ ብለህ እሱ ምንድነው ሲያቅትህ። አንዳንድ ሰዎች ብላስፊም የሚያደርጉት መሳደብ የሚጀምሩት መተቸት የሚጀምሩት እነሱ መሆን ስለማይችሉ ነው። አሜን ነው።
አሜን። ሁል ጊዜ እግዚአብሔር ራስ ያረጋህ ወይም ሄድላይን ላይ ስትቀመጥ ወይም ሄድ ላይ ስትሆን ለብዙ ሰዎች ሄድላይን ትሆናለህ፣ ዋና ርዕስ። እግዚአብሔር አንተን አምጥቶ ቶፕ ላይ ሲያስቀምጥ ቶፒክ ትሆናለህ። የታወቀ ነው። ምንም ሌላ አዲስ ነገር የለም። አጠገባችሁ ያለውን ሰው ቶፕ ላይ ትወጣና ቶፒክ ትሆናለህ በሉት። ቶፕ ላይ ትወጣና ቶፒክ ትሆናለህ። ሄድ ላይ ትወጣና ሄድላይን ትሆናለህ በሉት። ሄድ ላይ ትወጣና ሄድላይን ትሆናለህ። አልሰማም። አንድ ሰው ግን ምን ያደርግ? ሰዎች አንዳንድ ጊዜ ስለጠሏችሁ ብቻ አይደለም የሚሰድቧችሁ፣ የሚያንጓጥቷችሁ፣ ጭቃ የሚቀቧችሁ እናንተ የሆናችሁትን መሆን ስለሚፈልግ ነው። ግን አይችልም። ምክንያቱም ብዙ የሚከለክለው ነገር አለ። በአንድ ሰው ዛሬ በዚህ እምነት ልክ ስለሚዘረጋ ሰው ያልደረሰበትን በኢየሱስም አንድ ሰው ሲደርስበት አያለሁ። ሰው ያልነካው ተራራ ላይ ሲወጣ አያለሁ። ሰው ያልገባበት ሲገባ አያለሁ። ሰው ያልሄደበትን ሲሄድበት አያለሁ። በኢየሱስም ተቀበሉ በእምነት አሜን። ወገኖች አንድ ነገር ልንገራችሁ፣ ፌዝ ማተርስ። እምነት ወሳኝ ነገር ነው። ጫወታ አይደለም። መንፈሳዊ ነገር ፕራክቲካል ነገር ይፈልጋል። አታስመስል። ስንት አስመሳይ ያውቃለሁ መሰላችሁ? እምነት ፕራክቲካል ተግባራዊ ነው። ማስመሰልን አይጨምርም፣ ኢንክሉድ አያደርግም። ጥርት ንጽት ያለ የሰማይ እውነት ነው። ፌዝ አድርገው እውነተኛይቱን በረከት ትቀበላታለህ። አሜን። አድርጊው እውነተኛውን በረከት ትቀበያለሽ። አሜን። አንድ ሰው ጮሆ 7 ጊዜ አምናለሁ ይበል እስቲ። አምናለሁ፣ 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 አምናለሁ። ሃሌሉያ አሜን። ሁለተኛው አለመታዘዝና አመጽ ነው። የእግዚአብሔርን በረከት ሂንደር የሚያደርግ ነገር አለመታዘዝና አመጽ ነው። ይሄን አለመታዘዝ በእንግሊዝኛው ስታዩት ዲስኦቢዲየንስ እና ሪቢሊየን ነው ይላል። ትርጓሜው ደግሞ ያስፈራል። እጆቻችሁን አንሱ። የእግዚአብሔርን በረከት የሚፈልግ ሰው ዛሬ በጌታ በኢየሱስ ስም የላይፍ አካሄዱን በኢየሱስ ስም ይቀይራል። አሜን። መንገዱን የሚቀይር ሰው ካለ እግዚአብሔር አምላክ እንደሚፈልገው መንገዱን የሚቀይር ሰው ካለ ዛሬ እግዚአብሔር አምላክ ያንን ሰው ይባርካል። አሜን። እቺ እግዚአብሔር በረከት፣ እቺ የማትገኘው በረከት፣ እቺ ከእግዚአብሔር ብቻ የምትመጣው በረከት በግሪክኛው ኢሎጊያ ነው የምትባለው። እስቲ አንድ ሰው ጮህ ኢሎጊያ ይበል። ኢሎጊያ። ኢሎጊያ ማለት ጋድስ ብሌሲንግ፣ የእግዚአብሔር በረከት ማለት ነው። ሰው ላይ ያለውን በረከት ብሌሲንግ የሚለውን ሌላ ትርጉም ነው የሚሰጠው። ግን ከእግዚአብሔር ከራሱ የምትቀደዋን እንደ ምንጭ የምትወርደዋን እሷን በረከት ግን ኢሎጊያ ነው የሚላት። ዛሬ እግዚአብሔር አምላክ በዚች ኢሎጊያ በምትባለው በረከት ይባርካቸዋል። አሜን። ኢሎጊያ ዝም ብላ አትገኝም። ኢሎጊያ የምትገኘው በእምነት ነው። አሜን። የእምነት እጥረትና ያለማመን አይቀበላትም ወይም አይወስዳትም። ኢሎጊያን አለመታዘዝና አመፀኝነት አይቀበላትም። ኢሎጊያ የምትገኘው የሚታዘዝና አመጽ የሌለበት ሰው ካገኘ ብቻ ነው። አንደኛ ሳሙኤል ላይ ሁላችሁም አውጡ። ይሄን ቃል ላንብብላችሁ። አንደኛ ሳሙኤል ምዕራፍ 15 ቁጥር 23 ኢሎጊያን የሚፈልጋት አመጽና አለመታዘዝ የሌለበት ሰው ነው። ስለ አለመጽና ስለ አለመታዘዝ ደግሞ አንደኛ ሳሙኤል ምዕራፍ 15 ቁጥር 23 ላይ ሲያብራራ እንደዚህ ይላል። አመፀኝነት እንደ ሟርተኝነት ኃጢአት፣ ለህኝነትም ጣዖትን ተራፊምን እንደማምለክ ነው። እግዚአብሔርን ቃል ንቀሃልና እግዚአብሔር ንጉሥ እንዳትሆን ናቀሃለው ይላል። መልሱ ከባድ ነው። አመፀኛና ሟርተኛ አንድ ነው። እግዚአብሔር ሟርተኛን ይወዳል አይልም። እንደውም ሟርተኝነት በጣም በእግዚአብሔር ፊት ጸያፍ ስለሆነ ሟርተኛ የሆነው ሰው ራሱ በህይወት እንዳይኖር ባጭሩ ይሙት ነው የሚለው። እግዚአብሔር በዚህ ያህል የተጠየፈው የሟርተኝነት ኃጢአት ከአመፀኝነት ጋር እኩል ነው ይላል። አመፀኝነት ማለት ምን ማለት ነው? እግዚአብሔር ለበረከት ምክንያት አድርጎ ያስቀመጠውን ኦቢዲየንስ ወይም መታዘዝ እምቢ ማለት ነው። ለምሳሌ የእግዚአብሔርን መልእክተኛ ተቀበል ትእዛዝ ነው።
አልቀበልም ማለት ምን ማለት ነው? አመፀኝነት ነው። ፊኒሽ። አመፀኝነት በእግዚአብሔር ሐሳብና ኦቢዲየንስ ላይ አጌንስት የሚነሳ ነገር ሁሉ አመፀኝነት ነው። አትንካ ያለህን ነገር መንካት አመፀኝነት ነው። አታመንዝር ካለ ካመዘርክ አመጽ ነው፣ አመፀኝነት ነው። ለቅድስና ምክንያት ይሆናሉ ተብሎ መንፈሳዊ ዲሲፕሊን ተቀምጠዋል። እነኛን ዲሲፕሊኖች እምቢ ማለት አመፀኝነት ነው። አመፀኛ ሰው ደግሞ ከእግዚአብሔር ኢሎጊያን አይቀበልም። የእግዚአብሔርን ብቸኛ በረከት አይቀበልም። ስለዚህ አንድ ሰው እጆቹን ያንስቶ እግዚአብሔር ሆይ በሉ። እግዚአብሔር ሆይ አመፀኝነትንና ኃጢአተኝነትን አልፈልገውም። ከበረከትህ መታገድ አልፈልግም። እውነተኛውን በረከትህን ኢሎጊያን አሁን እፈልጋታለሁ። ስለዚህ እባክህን አመፄን በደሌን ይቅር በለኝ። ለዚህ ነው ንስሐ it is one of the way to receive the blessing። አንዱ መንገድ ነው ንስሐ። ምን ለማድረግ? የእግዚአብሔርን በረከት ለመቀበል። ዛሬ በሉ እስቲ ዛሬ የእግዚአብሔርን በረከት እቀበላለሁ። ትላንትና አገልጋዮች የትርፍ ጊዜም የሙሉ ጊዜ አገልጋዮችም ባሉበት ቦታ የእግዚአብሔር መንፈስ አንድ ነገር እንድናገር አቀበለኝ። እሱም ምንድነው? እግዚአብሔር አምላክ ያው ሲባርከ በምድር ቢባርከ በገንዘብ ነው ቢባርከ። እዚህ ምድር ላይ ከባረከ በምን ይባርካል? የገንዘብ በረከት ወይም የዚህ ምድር ቁስ የበረከት ምልክት ነው እና አብርሃም ተባረኩ ብሎ የነገረን መጽሐፍ በዚህ ምድራዊ ነገር ከሆነ እሱ ነው። እነ ሰለሞን ተባረኩ፣ አብለጨለጩ፣ እንደ ምድር የሳር አበባ ሆኑ ብሎ የነገረን በገንዘብ ነው። ሁሉም ነገር ከዚህ ጋር ይታዘዛል። ነገር ግን ሰው እዚች ምድር ያለችዋን የምትቆጠረዋን የበረከት ምልክት ለማግኘት ሌጋል እና ኢሌጋል ወይ ይጠቀማል። ድንገት እግዚአብሔር ያቀበለኝ ነው። ህጋዊና ህጋዊ ያልሆነ መንገድ ይጠቀማል። ህጋዊና ህጋዊ ያልሆነ መንገድ ያልኳችሁ ስለ ፍርድ ቤት እያወራኋችሁ አይደል። ህጋዊ መንገድ የሚባለው አሁን በመነግራችሁ መንፈሳዊ አትራንስ ወይም አንደርስታንዲንግ ልክ የምትቀበሉት ከእግዚአብሔር በቀጥታ የሚመጣ በረከት እሱ ህጋዊ በረከት ነው። ህጋዊ ያልሆነው በረከትስ ሰው ሟርተኛ ጋር ሄዶ የሚሰራው ፎቅ እሱ ህጋዊ በረከት አይደለም። ኢሌጋል ብሌሲንግ ነው። እንዴት ካላችሁ መንፈስ ዓለምን ሰብረው ነው የሚወስዱት እነሱ። እኛ ደግሞ በትክክለኛው መንገድ ሄደን ተለቆልን። አሜን። አንድ ሰው ስሙኝ፣ ሟርተኛ ጋር ሄዶ ጠንቋይ ጋር ሄዶ ጁጁ ብሎ አስብሎ የሆነ ፎቅ ሊያሳየው ይችላል። በዋጋው ግን በጣም የማይተመን ዋጋ ያስከፍለዋል ሰውየውን። የመጀመሪያው ኢተርናል ላይፍ የዘላለምን ህይወት ያጣል። አንድ ሁለተኛው በምድር ላይ ከዚህ ከገባበት ኪዳን ሊለየው የሚችል የእግዚአብሔር እጅ ጣልቃ ካልገባ በስተቀር ሰውየው በስቃይ ነው። አብዛኛውን ባለጠጋ ቤቶች ሂዱና ግቡና እዩ ወይ ልጆቻቸውን መስዋዕት አድርገዋል። ከቤተሰቦቻቸው የመጀመሪያ ልጆቻቸው የሉም። ለጨለማው ዓለም ኦፈር የሚደረጉ የሚታረዱ ናቸው። ወይም ደግሞ ጭንቅላታቸው ትልቅ ሆኖ ሽባ ሆኖ ተጥመልምሎ እቤት ሰው ማያያቸው አለ ተቆልፎ የሚቀመጡ እነሱ ለጨለማው መስዋዕት የሚሆኑ ናቸው። ለምን? ያገኙት በረከት ኢሌጋል ነው ማለት ህጋዊ አይደለም፣ እግዚአብሔር የሚጸየፈው ነው። እንኳን ደስ አላችሁ። አሜን። እናንተ ሌጋል የሆነውን ከእግዚአብሔር መንፈስ የሆነው ንጹህን በረከት ትወስዳላችሁ። አሜን። ሀብታም ለመሆን ይሄ ብሌሲንግ ይሄ በረከት ያስፈልጋቸዋል። አሜን። ሰዎች እንዲሁ ሀብታም መሆን አይችሉም። መስራት ጥሩ ነው። ስለ መስራት ግን የእግዚአብሔር ቃል የነገረው ከመብላት ጋር አያይዞ ሊሰራ የማይወድ አይብላ ይላል። የሰራ ሰው ይበላል፣ ችግር የለም። መጽሐፉ ግን ስለ በረከት ወይም ስለ ብልጽግና የነገረን ሌላ መንገድ ነው። ብልጽግና ስፒሪት ነው ራሱ።
ለዚህ ነው እግዚአብሔር አምላክ እጆቹን በላይ ላይ ሲያረግ አንተ ምንም ሳትሆን ዝም ብለህ ታፈራለህ። አሜን። ያቺ በረከት ለኔ ታስፈልገኛለች የሚል ሰው አሜን አሜን። ያቺ በረከት ለኔ ታስፈልገኛለች የሚል ሰው አሜን። በኢየሱስ ስም ያቺን በረከት ትወስዳላችሁ። አሜን። ለዚህ ነው የፈለገ ሰው ቆፍሮ 20 ዓመት 30 ዓመት ሰርቶ ጉልበቱን ይጨርሳል እንጂ ባለጠጋ ላይሆን ይችላል። ምሳሌ ከፈለክ ሩቅ አትሄድ፣ ራስህን ውሰድ። እንትን ትሰራለህ አይሆንም፣ እንትን ትሰራለህ አይሆንም፣ እንትን ትሰራለህ። እቺ እውነተኛዋ ብልጽግና የምትገኘው ወይ በሌጋል መንገድ በህጋዊ መንገድ ከእግዚአብሔር ዓለም ጋር ስትገናኝ ነው፣ ወይ ደግሞ በኢሌጋል መንገድ ከጨለማ ዓለም ጋር ስትገናኝ ነው። ምርጫው ያንተ ነው። ማን ነው ብልጥግናን የሚፈልጋት? ለዚህ ነው እኮ ሰዎቹ ሲሰለቻቸው ሟርተኛ ጋር ይሄዳሉ። አንተ አይነግሩም፣ ጠንቋይ ጋር ይሄዳሉ፣ ኢሌጋል መንገድ ይጠቀማሉ። አንተ ደግሞ አሁን እግዚአብሔር አምላክ በጆሮ የሚነግርህ ሌጋል የሆነውን ህጋዊ የሆነውን ልትባረክ የምትችልበትን መንገድ ነው አድርገው ትባረካለህ። አሜን። ብልጽግና ስፒሪት ነው። ወይኔ ጌታ ሆይ ያ ስፒሪት የእግዚአብሔር በረከት ነው። አሜን። አብርሃም የቱም ጋር ቆፈረ አይልም። በወርቅ በብር በከብቶች እጅግ በልጽጎ ነበር ይላል። ለምን ካልከኝ እግዚአብሔር መጀመሪያ ፕሮሚስ ያደረገለት ከዛ ከሶሪያኖች ምድር ከዛ ከጣዖት ምድር እኔ ወደማሳየው ወደ ማንኛውም ምድር ውጣ አለው። ከዛስ ለምን ሲለው እባርካለሁ። ምን እያልኩ እየባረኩ እባርካለሁ። አሜን። እየባረኩ እባርካለሁ። አሜን። አይ ዘርን እንደ ምድር አሸዋ አረጋዋለሁ። ዘርን እንደ ሰማይ ከዋክብቶች አረጋዋለሁ። አሜን። አብርሃም በዘመኑ ድህነትን አያውቅም። አሜን። ሰርቶ አይደለም፣ ቆፍሮ አይደለም። ብልጽግና መንፈስ ነው። whether you believe or not ያ መንፈስ ዛሬ በእግዚአብሔር በረከት በኩል ላያችሁ ላይ ይረፍ። አሜን። ትፈልጋታለህ? አዎ። በኢየሱስ ስም እላይህ ላይ እጆቼን አረጋለሁ። ዛሬ ተቀበለ ትሄዳለህ። አሜን። በኢየሱስ ስም ላይሽ ላይ አረጋለሁ። ዛሬ ተቀበለሽ ትሄዳለሽ። አሜን። the anointing of prosperity በኢየሱስ ስም በላያችሁ ላይ አርፋ። አሜን። አንዳንድ ጊዜ እኮ በጣም ነው የሚገርመው። ይስሐቅ መሬት ሲቆፍር ምንጭ ይወጣል፣ እነኛ ሲቆፍሩ አይወጣም። ስለዚህ ይቀኑበታል፣ ይገፉታል፣ ሌላ ቦታ ይሄዳል። ደረቅ ምድረ በዳ ይፈልጋል፣ ይቆፍራል፣ ይወጣል። እነሱ በረሃብ ዘመን ከግብጽ የሆነ እህል ሊያመጡ ይሄዳሉ። እሱ ግን በረሃብ ዘመን 100 እጥፍ በአንድ አመት ውስጥ ያፈራል። ይሄ ኖርማል አይደለም፣ ስፒሪት ነው። አንድ ሰው እጁ ላይ እዚህ ላዲያና ባሲ አክራፓ ላይ አድርገው በኢየሱስ ስም በል። በኢየሱስ ስም ይሄ ቅባት ላይ ይውደቅ፣ ላይ ይውደቅ። በኢየሱስ ስም በኢየሱስ ስም ዘሬን ይውረስ፣ ትውልዴን ይውረስ፣ እኔን ይውረስ፣ ዘመኔን ይውረስ። ይሄ በረከት በኢየሱስ ስም በላይ ላይ ይሆን። የእግዚአብሔር ኢሎጊያ ባለጠጋ ታደርጋለች፣ ሐዘንንም በርሷ አይጨምርም። አሜን። የእግዚአብሔር ምን ኢሎጊያ፣ የእግዚአብሔር ምን በረከት፣ የእግዚአብሔር ምን ኢሎጊያ። አንድ ሰው ጮሆ ኢሎጊያ ይበል፣ ኢሎጊያ በረከት ይበል፣ በረከት በኢየሱስ ስም አሜን። አሜን። ሶስተኛውን የመጨረሻውን ተናግሬ የበረከት ጠላት ይወድቃል፣ እናንተ ተባርካችሁ ትሄዳላችሁ። አሜን። ሶስተኛ የእግዚአብሔርን በረከት እንዳትቀበሉ ሂንደር የሚያደርገው ነገር፣ ሶስተኛው የሚከለክለው ነገር ምርጫ ነው። ፐርሰናል ቾይስ ነው፣ የግል ምርጫ ነው። ኢሳይያስ ምዕራፍ 1 ቁጥር 19 20 እንደዚህ ይላል። 19 እና 20 እሺ ብትሉ ለኔም ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ግን ብታምፁም ሰይፍ ይበላችኋል። የእግዚአብሔር አፍ ይህን ተናግሯልና ይላል። the mouth of God የእግዚአብሔር አፍ እኔ አይደለሁም፣ የእግዚአብሔር አፍ ይህን ተናግሯል። የእግዚአብሔር በረከት ምርጫ ናት። ንገሩ አጠገብ ያለው እግዚአብሔር በረከት ምርጫ ናት። ፐርሰናል ቾይስ የግል ምርጫ ናት በሉት፣ ንገሩት። የግል ምርጫ ነው። ኢሳይያስ ምዕራፍ 1 19 እና 20 እሺ ብትሉ ማነው እሺ የሚል? አሜን።
እግዚአብሔር አምላክ የኔ በረከት ያለው በዚህ መንገድ ነው ሲል እሺ የሚል ሰው አለ እዚህ ውስጥ? አሜን አሜን። በረከቴን የሚፈልግ ሰው በዚህ መንገድ ይባረካል ሲል እሺ የሚል ሰው አለ እዚህ ውስጥ? አሜን። እሺ ብትሉ ለኔም ብትታዘዙ የምድርም በረከት ትበላላችሁ። አሜን። እምቢ ብትሉ ግን ብታምፁ ሰይፍ ይበላቸዋል። የእግዚአብሔርም አፍ ይህን ተናግሯልና። ትፈልጋለህ? yes ምርጫ ስለሆነ ነው የሚጠይቅህ። ትፈልጋለህ? አሜን። እሺ ትላለህ? አሜን። እሺ ትያለሽ? አሜን። ምርጫ ነው። yes ምንድነው ምርጫ? ኤሎጊያ። አሃ ኦኬ። እግዚአብሔር ይስማ። ሁሉም ሰው በእግሮቹ ተነስቶ ቆሞ እኔ ምርጫ ጠይቃለሁ። አንተ ምርጫህን ለእግዚአብሔር አሰማ። በግሪክኛው ጥራው። አሜን። ጥራው። ምንድነው ምርጫሽ? ኤሎጊያ። ሰይ ሰማይ ድረስ አሰማ። ግድ የለም እጆቻችሁን አንሶ። ምርጫህ ምንድነው ወንድሜ? ኤሎጊያ። ምርጫሽ ምንድነው እህቴ? ኤሎጊያ። ምርጫችሁ ምንድነው? ኤሎጊያ። ኤሎጊያ ምንድነው? የእግዚአብሔር በረከት። ሃሌሉያ ሃሌሉያ ሃሌሉያ። ኤሎጊያ ምንድነው? የእግዚአብሔር በረከት። የኤሎጊያ ጠላት ዛሬ ወገቡ ይሰበራል። አሜን። እንጀራ ላይ ያለ፣ ቤት ላይ ያለ፣ ኑሮ ላይ ያለ፣ ፊውቸር ላይ ያለ፣ ዴስቲኒ ላይ ያለ፣ ሩጫ ላይ ያለ፣ ያንተ ከፍታ ላይ ያለ፣ ተራራ ላይ ያለ፣ ኤሎጊያ ላይ ያለ በረከት ላይ ጠላት ሆኖ የተቀመጠ እግዚአብሔር አምላክ ይሰብረዋል። አሜን። ወይኔ እጆች ይነሱ። ሻቢያጋስ አሜን። ረከተ በገድ የባሰባ ምርጫችሁ ምንድነው? ሰማይ ይስማ። ኤሎጊያ። ምርጫችሁ ምንድነው? ሰማይ ይስማ። ኤሎጊያ። ምርጫችሁ ምንድነው? ሰማይ ይስማ። ኤሎጊያ። ፓ ያዙ እጆቻችሁን። ሲፈስ ይታየኛል። ሲፈስ እያየው ነው። አሜን። ሲፈስበት እያየው ነው። አሜን። አንሱ እጆቻችሁን። ይፈስባችኋል ዛሬ። አሜን። ትፈልጋታለህ? አለቀሽ አይደል? አስለቀሰሽ አይደል? ጠላትሽ ዛሬ ይመታል። አሜን። አስለቀሳችሁ አይደል? ጠላት ዛሬ ይዋረዳል። አሜን። አንተ ግን ኤሎጊያን ተሸክመ ወደ ቤት ትሄዳለህ። አሜን። አንቺ ግን ኤሎጊያን ተሸክመሽ ወደ ቤት ትሄጃለሽ። አሜን። ኤሎጊያ የእግዚአብሔር በረከት ያገኝሻል። አሜን። ኤሎጊያ ማለት ፍጹም የሆነች ባለጠግነት የሞላባት አሜን። ሐዘን የማይጨምር አሜን። ሐዘን ያልተጨመረባት አሜን። የእግዚአብሔር በረከት ናት። አሜን። ያቺ በረከት በኢየሱስም በላያችሁ ላይ ትሆን። አሜን ያቺ በረከት በኢየሱስም በላያችሁ ላይ ትሆን። አሜን። ያቺን በረከት የሚጣላ የሚጋፋ ዛሬ ይሰበር። አሜን። ዛሬ ረገምኳት። አሜን። በመውጣት በመግባታችሁ ኤሎጊያ ይከተላቸው። አሜን። በመውጣት በመግባታችሁ ኤሎጊያ ይምጣባቸው። አሜን። በመውጣት በመግባታችሁ ኤሎጊያ ያረስርሳችሁ። አሜን። በኢየሱስም በላያችሁ ላይ አሜን። ስለተከታተላችሁን እናመሰግናለን። የአኖይንቲንግ ቴሌቪዥን የ24 ሰዓት አገልግሎት ከቤቱ ሆነው ለመከታተል የምትፈልጉ ቀጥሎ ያለውን የኢትዮ ሰዓት ፍሪኩዌንሲ ይጠቀሙ። ፍሪኩዌንሲ 11605 ሲምቦል ሬትስ 45000 ፖላራይዜሽን ሆሪዞንታል። እንዲሁም ሁል ጊዜ የምንለቃቸውን አዳዲስ ፕሮግራሞች እንዲደርሱ ፕሮፌት ደረሰ ላቀው ህዝባር አኖይንቲንግ ቲቪ ቻናል የሚለውን ሰብስክራይብ ያድርጉ። የምንለቃቸው አዳዲስ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቷን ይጫኑ። በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበትና እንዲጽናኑበት ይሁን። በእግዚአብሔር የተወደዳችሁ ውድ የአኖይንቲንግ ቲቪ ቤተሰቦች በአገልግሎታችን እየተባረካችሁ እንደሆነ ከብዙዎቻችሁ ሰምተናል። ታዲያ በዚህ የእግዚአብሔር መንግሥት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት እንዲሁም በእግዚአብሔር ሰው ነቢይ ደረሰ ላቀው ላይ ከሚሠራው ቅባት ጋር በስጦታችሁ መገናኘት ለምትፈልጉ እስክሪኑ ላይ ባሉት የባንክ አካውንቶች መባ
አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። በጸሎት ቤቴ ደስ አሰኛችኋለሁ በሚለው የእግዚአብሔር ቃል መሰረት የእግዚአብሔር ሰው ነቢይ ደረሰ ላቀው በተቀበለው መሬት ከካሜራና ከፕሮግራም ውጪ የሚደረግ የጸሎት ቤት አገልግሎት ለመካፈልና የእግዚአብሔር ሰው ነቢይ ደረሰን በግል ለማግኘትና ጸጋ ለመካፈል እስክሪኑ ላይ ባሉ ስልክ ቁጥሮች ደውለው መመዝገብ የሚችሉ መሆኑን በደስታ እንገልጻለን። የሁሉም አጥቢያ ቤተ ክርስቲያን አድራሻና ቦታ ቁጥር 1 ቢሾፍቱ ወንደርስ ብራንች አድራሻ ቢሾፍቱ ቀበሌ 02 ቃጂማ ድልድይ አካባቢ ያገኛል። የአገልግሎት ቀን ዘወትር እሁድና ማክሰኞ ከማለዳው 1 ሰዓት ጀምሮ ሙሉ ቀን። ቁጥር 2 አዲስ አበባ ሚራክል ብራንች አድራሻ አዲስ አበባ ሳሪስ አቦ እርሻ መሳሪያዎች ኮርፖሬሽን ፊት ለፊት። የአገልግሎት ቀን ዘወትር ሐሙስና እሁድ ሙሉ ቀን። ቁጥር 3 ድሬዳዋ ሊብሪቲ ብራንች አድራሻ ድሬዳዋ ቀበሌ 02 ሳቢያም ብሪጅ አዲስ ገራጃ አጠገብ ያገኙናል። የአገልግሎት ቀን ዘወትር አርብና እሁድ ከማለዳው 1 ሰዓት ጀምሮ ሙሉ ቀን። አኖይንቲንግ ቲቪ